ሀኒቾ ያለችበት ሁኔታ እውነት ለመናገር በጣም ከባድ ነው። ውጥረት ውስጥ ነው ያለችው። ከማ መሆን እንዳለባት ግራ ተጋብታለች። አንደኛ ደረጃ መጀመሪያውኑ አሴል አለመናገሩ፣ ሁለተኛ ደረጃ ደግሞ አሁን ለእዝራ ቃሏን መስጠቷና እስከ ህይወት ዘመኗ ድረስ ወይም በህይወት እስካለች ድረስ አብራው እንድትኖር ቃል መግባቷ ተወጣጥራበታለች። አንደኛ ደረጃ መጀመሪያውኑ አሴል ተናግሮ ቢሆን ኑሮ ይሄ ሁሉ ባልተፈጠረ ነበር። እሷም ያለችው አሴርን ወደኋላ መለስ ብላ እያሰበች በነገራችሁ ኑሮ እኔ አንዳንድ ነገሮችን ተጠራጥሬ አንተንም ሆነ ጓደኛህን ስጠይቃችሁ ምንም አይነት እንደዚህ አይነት ነገር እንደሌለ ነው የነገርከኝ። ምን ነው የዛን ጊዜ ነግረህን ቢሆን ኑሮ የማስበውን አስብ ነበር፣ ወይም ደግሞ ምንም ሳላቅማማ ፍቅርህን እቀበል ነበር ያለችው። እና እውነት ለመናገር አሳዝናኛለች እንደ ሰውኛ። አዎ አሴር ደግሞ ስለሚወዳትና ስለሚያከብራት ስለሚሳሳላት ፍቅሩን መግለጽ አልቻለም። ግን አንድን ሰው የምንወደውና የምናፍቅረው ከሆነ ጊዜው ሳያልፍ መናገር እንዳለብን ነው እዚህ ላይ የሚያሳየው። ምክንያቱም ነገሮች ካመለጡና ከሄዱ በኋላ ብንጸጸት፣ ብናለቅስ፣ ብንወጣ ብንወርድ የምንመልሰው ነገር አይኖርም። ስለዚህ በጊዜው ማድረግ ያለብንን ፍቅር ብቻም ሳይሆን ሌሎች ነገሮችን ጊዜው ካለፈ በኋላ ምንም የሚመልስ ነገር የለም። ብንጸጸተው፣ ብናለቅሰው፣ ብንወጣው ብንወርደው የምንመልሰው ነገር የለም። አሁንም የአሴርና የሀኒቾ ነገር የሚያሳየው እንደዛ ነው። አሴር እንግዲህ ያን ያክል አመት ወይም ያን ያክል ጊዜ አብሮ ሲኖሩ ሲያፈቅራትና ሲወዳት ኑሯል፣ ይፈራታልም። ነገር ግን ትናንትና መጥቶ እዝራ እወድሻለሁ አፈቅርሻለሁ ብሎ ይኸው ከኋላው መጥቶ ቀማው። ይሄ ምንድን ነው የሚያሳየው? አለመናገርን ነው። ብዙ ነገር በሆዳችን ይዘን ምን ያክል እንደምንጎዳ እና ምን ያክል ራሳችንን እንደምናጣበት ነው የሚያሳየው ማለት ነው። እኔ እንደተረዳሁት እንደዛ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦቼ። አዲስ ከሆናችሁም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አብራችሁን ቆዩ። ቤተሰብ ሆኖ ስለምታበረታቱኝ ከልብ አመሰግናለሁ። ስለ ሀኒቾ እና ስለ አሴር ወይም ደግሞ ስለ እዝራ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። በሌላ በኩል ደግሞ እንግዲህ ሜሮን ናት። ሜሮን የእርግብ ጓደኛ ወይም ደግሞ ከዚህ በፊትም የሚገርመው ነገር ወይዘሮ ሜላትም ታውቃታለች። እንግዲህ ከወይዘሮ ባዩሽ ጋርም አብራ ነበረች ማለት የእሷን ቤት ተከራይታ ነበር የምትኖረው። እዛ ነበር ትውውቃቸው። እንግዲህ የእርግብ ጓደኛ የሆነችም በዛ ምክንያት ነውና አሁን ደግሞ ሜሮን እያሰበችውና ልታደርግ የፈለገችው ነገር በጣም የሚደብርና በጣም የሚያስጠላ ነው። መቼስ የዘመኑ ሰው በጣም ከባድ ነው። እውነት ለመናገር ጥቅም የሚያስገኝ ነገር ብቻና ብቻ ነው የሚፈልገው እንጂ ወይዘሮ ባዩሽና እንግዲህ ወይዘሮ ሜላት በጥላትነት የሚፈላለጉ ሁለት ባላጋራ ነው የሚባለው እንደዛ ነገር ናቸው ሁለቱም። ነገር ግን አሁን ሜሮን በመካከል ገብታ ለሁለቱም እንግዲህ ከዚህ የሚሰማችውን ከዛም የምታውቀውን ለሁለቱም ተናግራ ነገሩን ሀይ ልታስብለው ነው ማለት ነው። ማለቴ ይጧጧፋል ችግሩ። ከአሁን በኋላ የሜላትና የወይዘሮ ባዩሽ ጦርነት በኃይለኛው የሚጀምር ይመስለኛል። በተለይ ሜሮን ስለ ወይዘሮ ሜላት ለወይዘሮ ባዩሽ ደውላላታለች። ከነገረቻት እንገናኛለን ብላታለች። ወይዘሮ ባዩሽ ደግሞ የፈለገ አባቱ ቢሆንም ገንዘብ ትሰጣታለች። ምክንያቱም አቶ ቃለአብ ያግዛታል። ስለዚህ አቶ ቃለአብ ማለት ደግሞ የወይዘሮ ሜላት ድርጅት እንድከስር ወይም ደግሞ ቁልቁለት እንዲወርድ የእሱ ድርጅት ደግሞ ከፍ ብሎ በስነ ስርዓት እንድሰራለት ስለሚፈልግ ወይዘሮ ባዩሽ የፈለገችውን ያክል ብር ብትጠይቀውም ይሰጣታል። ስለዚህ እሷ ደግሞ ከዛ እየተቀበለች ለሜሮንም በይው ለዛ ለቀጠረችው ሰውዬ መስጠት ትችላለች ማለት ነው። ወይዘሮ ባዩሽ ከኋላዋ ሰው አላት፣ የሚያግዛት ሰው አለ። እሱም ደግሞ የእሷን ብቻ ማገዝም ሳይሆን ለራሱም ሲል ለራሱ ድርጅትም ሲል የሚሰራ ሰው እስከሆነ ድረስ ባዩሽ ብቻዋን አይደለችም። ወይዘሮ ሜላት ግን ደፋ ቀና የምትለው ለብቻዋ ነው። ማንም ካጠገቧ የለም፣ የሚያግዛትም የለም። ሌላው ቀርቶ መስፍን ራሱ ምንም የሚንቀሳቀስ አይደለም። በነገራችን ላይ እሷ ብቻ ናት አሁን ባዩሽን የምትከታተለው። እሷ ብቻ ባዩሽን ተከታትላ ደግሞ ሜላት ምንም አታመጣም። ምክንያቱም ባዩሽ ከእሷ 10 እጥፍ ትበልጣታለች ከሜላት። ሜላት 1 እርምጃ ብትራመድ ወይዘሮ ባዩሽ ግን 10 እርምጃ ቀድማ ትራመዳለች። በዚህ ደግሞ እየተካነችበት ነው፣ የኖረችበት ነው።
ሌላው እሱ ብቻም ሳይሆን እንግዲህ አቶ ቃለአብ የሚያግዛት ናት። ስለዚህ ምንም ነገር አያቅታትም። እንኳን አይደለም እዛ ቁጭ ብላና እስር ቤት እያለች ራሱ ብዙ ነገር የምታደርግ ሴት ናት። ስለዚህ ፖሊሶቹን እንኳን አትፈራቸውም። አስባችሁታል? እዛው እስር ቤት እያለች ፖሊሶቹን እንኳን አትፈራቸውም ነበረ። ስለዚህ አሁን የወይዘሮ ሜላትን ቡር ማለት ምንም የሚጠቅማት ነገር ያለ አይመስለኝም። በተለይ ደግሞ ከሜሮን ጋር በነበራት ግንኙነት ወይም ደግሞ ሜሮንን ከቤቷ ሄዳ ከወይዘሮ ባዩሽ ጋር ቆመው ሲያወሩ አይታችሁ ስለነበረ እንግዲህ ሜሮንን ተከትላ ሜሮን ቤት ሄዳለች። ሜሮን ቤት ሄዳ ስለ ወይዘሮ ባዩሽ ያላትን ግንኙነት ወይም ደግሞ ሜሮን ከወይዘሮ ባዩሽ ጋር ያላትን ግንኙነት እንድትነግራት ነው የጠየቀቻት። ነገር ግን እሷ ምን ሞኝ ነው እንደዚህ በቀላሉ አትነግራትም። አያችሁ፣ የዛ ጊዜ አሁን ወደኋላ መለስ ብላ ስታስብ ራሷ ሜሮን በቸገራት ጊዜና ምንም ባልነበራት ጊዜ ስራም ቢሆን እፈልግልሻለሁ፣ አሁን ለጊዜው የቤት ኪራይ የሚሆን ይኸውልሽ ብላ ሰጥታታለች። ያን ወደኋላ መለስ ሳልደረጋ አስባ ተጨንቃ ነበር ትንሽ። ማለቴ አሁን ሜላት ስለ ባዩሽ ንገሪኝ ብላኛለች። ያን ነገር ስለ ባዩሽ ሁሉንም ነገር ብነግራት ባዩሽ ትገለኛለች። ለሜላት ብነግራት ደግሞ እሷ ነገረኝ ብላ ታስገድለኛለች። ስለዚህ ምንድን ነው ማድረግ ያለብኝ ብላ አስባበት፣ በደንብ አስባበት ምንድን ነው እየወሰነችው? መጀመሪያ ደረጃ ከባዩሽ ደውላ ተናግራ ብር መቀበል፣ ሲቀጥል ደግሞ ከወይዘሮ ሜላትም ደውላ ያው ቁጥሯን ስለሰጠቻት የምታውቀው ነገር ካለ እባክሽን እንድትደውይልኝ ብላ ቁጥሯን ሰጥታታለች። ከወይዘሮ ባዩሽ ብር ከተቀበለች በኋላ ምን ታደርጋለች? ለወይዘሮ ሜላት ትደውላለች። ለወይዘሮ ሜላትም ደውላ ስለ ባዩሽ ሁሉንም ነገር ትነግራትና ከዛ ከሁለቱም ብሯን ተቀብላ እሷ ትጠፋለች። ወይዘሮ ባዩሽ እና ወይዘሮ ሜላት ደግሞ ጦርነታቸውን ይቀጥሉበታል ማለት ነው። በቃ እንደዛ ነው ያሰበችው። እንደዛ ነው የምታደርገውም። ግን ያው ሜላት አሁን ለሷ መጥፎ አልነበረችም። በነገራችን ላይ ያው በችግራት ጊዜ ደርሳላታለች። ግን ምን ዋጋ አለው? አትቀደሙ፣ ቅደሙ እንጂ አትቀደሙ። እውነት በጣም ከባድ ነው። እንግዲህ በሌላ በኩል አቶ ኖላዊ በጣም ከሚገባው በላይ የሚያሳዝን ነው። እውነት ለመናገር እኔ እንጃ። በስመ አብ በዚህ ድራማ ላይ እንደ አቶ ኖላዊ የሚያሳዝነኝ የለም። እውነት ነው የምላቸው። አንደኛ ደረጃ ብቻውን ከቤት ቁጭ ማለቱ፣ ሁለተኛ ደረጃ ደግሞ እንግዲህ አሴርና ተምቹ ጠፍተውበት እንደዛ እየተንከራተተ በየመጠጥ ቤቱ እንግዲህ ሌላውን ትታችሁት ቱቦውን ሁሉ ጎንበስ እያለ ያየ እየፈለገ ነው። በስንት መከራ አሴርን ያገኘው ማለት ነው። እና አሁንም ድረስ የአሴርና የሃና ጸብ ምን እንደሆነ ሊገባው አልቻለም። ለምን እንደማያስረዱት ባላቅም አሁን በዚህ ሰዓት አቶ ኖላዊ ማለት አሴር ሀኒቾን እንደሚያፈቅራት ቢያቅ ምን ይላል ይመስላችኋል? ቤተሰብ ምን የሚል ይመስላችኋል? እውነት አሴርን ይጣለዋል ወይስ ደግሞ ምን ችግር አለው ብሎ እንደዚህ በቀላሉ ያልፈዋል? አላቅም። ግን እኔ ሳስበው አሴርን በጣም ከሚገባው በላይ ስለሚያቀርበው ሀናን በዚህ ሁኔታ ይፈልጋታል ብሎ የሚያስብ አይመስለኝም። ነገር ግን እንግዲህ በስንት መከራ ፈልጎ ካገኘው በኋላ ወደ ቤት ይዞት መጥቷል። አሴርም አቶ ኖላዊን ይቅርታ ጠይቆታል። ይቅርታ የጠየቀበትም ምክንያት ምንድን ነው ካላችሁኝ፣ ያው ባለፈው ሀና ልጅህ ናት፣ ሀናንና እኔን አታወዳድርም፣ እኔ በፍጹም ከቤተሰባችሁ አባል ልሆን አልችልም፣ ሀና ግን ልጅህ ናት፣ ስለዚህ እኔና ሀና ልታወዳድር አትችልም ብሎ ነበር ትቶት የወጣው። ሲቀጥል እንደዛ ብሎ ብቻም ሳይሆን እኔ ስለተፈጠረው ነገር ወይም ደግሞ በእኔና በሀና መካከል ስላለው ነገር እኔ አሁን ባስረዳክ ለሀና ነው እንጂ የምታግዘው ለእኔ በፍጹም ልታግዝልኝ አትችልም ነበር ያለው። እና እንደዛ ብሎ ስለነበረ ከቤት የወጣው ያን ሁሉ ረስቶ አቶ ኖላዊ ውጣ ውረድ አይቶ ብዙ ነገር አድርጎ ማለት ሙሉውን ቀን ነው እንግዲህ አስባችሁታል። ሲፈልጉ መሽቶበት ሁሉ ነው ያገኘው። እና እንደዛ ስለነበረ ያን አንስቶ ይቅርታ ይጠይቀዋል። እኔ አጥፍቻለሁ፣ በጣም ይቅርታ፣ እርስዎ በፍጹም ሰው የሚለዩ አይደለም፣ አየሁት እኮ እኔ የዛ ጊዜ በእኔና በሀና መካከል በፍጹም ልዩነት አለ፣ እኔ ልጅ አይደለሁም፣ ሀና ግን ልጅዎት ናት፣ ስለዚህ በፍጹም እንደዛ ሊሆን አይችልም ብዬ ነበር ከቤት የወጣሁት። ነገር ግን እንደዛ አይደለም፣ እርስዎ እንደዛ አይደሉም፣ ስለዚህ በጣም ይቅርታ ነበር ያለው። አቶ ኖላዊም ልክ ነህ እኮ አንተ አልተሳሳትክም፣ እኔ ሀናን በምንም ላወዳድራት አልችልም። ሀና ማለት ከልጅነቷ ጀምሮ ብዙ ስቃዮችን ስታይ ያደገች እና
ብዙ ውጣ ውረዶችን ያሳለፈች ልጅ ናት። ስለዚህ እኔ እሷን ከምንም ከማንም ላወዳድራት አልችልም። ነገር ግን አንተም ልጅ ነህ፣ አንተም አሴርም ልጆች ናችሁ። በፍጹም ልጠላችሁና እናንተን ልቀየም አልችልም። የፈለገ ነገር ብትለኝም ራሱ ነበር ያለው አቶ ኖላዊ። አሴር ግን አይ እኔን ልታጽናና ፈልገህ እንጂ በፍጹም እንደዛ አይደለም ነበር ሲል የነበረው እና አቶ ኖላዊ እውነት ለመናገር በጣም መልካም፣ ቅን፣ የዋህ ደግ አባት ነው። ለማንም የተለየ ስሜት የሌለው ሁሉንም እኩል የሚያይ እንግዲህ እነሱ ሰክረው እንደዛ ጭምልቅልቃቸው ወጥቶ የሆነ ጋንጋን እየሸተቱ ከቤት እንኳን መጥተው እንግዲህ ካስታውሳችሁ አሴር ያስታወከበትን ሁሉ ሲወለውል የነበረ መልካም አባት ነው እና አይደል ነው እንደዚህ አይነት። በነገራችን ላይ አቶ ኖላዊ የድራማው ድምቀት ነው በጣም። አቶ ኖላዊ ከሌለ አሴር ተምቹ ከሌሉ የሆነ ሰላምዬ ከሌለች የሆነ ድራማው ድምቅምቅ ያለ አይመስለኝም በበኩሌ። ለማንኛውም እንግዲህ ወደ ቤት ይዞት ይመጣል። እነሱ ቀጭቋ እያሉ ወደ ቤት ሲመጡ ደግሞ ሀኒቹ ከቤት ዱቅ ብላ ነበረ። ስለዚህ አሴር በጣም ከሚገባው በላይ እናንተ ቆይ ግን ምን ሆኖ እንደዛ ተፋጠው የቀሩት? እኔ ማርያምን አልገባኝም። ሀናም አሴርን ፍጥጥ ብሎ ቢያንስ ለአንድ ደቂቃ ለሁለት ደቂቃ ነው የቆዩት። አቶ ኖላዊ ደግሞ በመካከል ግራ ተጋባ። እንደ ቆይ ምን ሆነው ነው ልጆቹ? ግን እንዴት አይገባውም አቶ ኖላዊ? እዚህ ላይ ነው ያልገባኝ ነገር ማለቴ በምን እንደዚህ ሊሆኑ ይችላሉ? ለምንስ በዚህ ደረጃ ተቀያየሙ? የተቀያየሙበት ምክንያትስ ምን ይሆን ብሎ እንዴት ሊጠረጥር አልቻለም? ምክንያቱም ስሜቱ ምናምን ያሴር በተለይ ያሴር በጣም ነው የሚያስታውቅበት። አንድ ጊዜ ካስታውሳችሁ ያስታወቀ ጊዜ ሰክሮ መጥቶ ትተሽኝ የሄድሽው ሰው መክሮሽ ይሆናል እያለ የታምራት ደስታን ዘፈንም እየዘፈነ ነበር እና እንዴት እንዳልጠረጠረ አቶ ኖላዊ ግራ ተጋብቻለሁ እኔ በበኩሌ። ለማንኛውም እንግዲህ አሴርና ሀኒቾ ሲገናኙ ሁለታቸውም ተፋጠው ነበር። አቶ ኖላዊም ግራ ተጋብቶ ሁለቱንም ቢጣራ ሊሰሙት አልቻሉም። ለማንኛውም ትንሽ ከተፋጠጠው በኋላ ወደ ራሳቸው መለስ ካሉ በኋላ እንግዲህ አሴር ምንም ቁጭ ሳይል እሄዳለሁ ነው ያኔ ቁጭ በል ሲለው አቶ ኖላዊ እምቢ ብሎ ነበር። ነገር ግን ትንሽ ቁጭ ብሎ ሰላም አትባባሉም እንዴ ይላል። እንግዲህ አቶ ኖላዊ ግራ ተጋብቷል። ምክንያቱም ከሁለት ደቂቃ ባላነሰ ከተፋጠጡ በኋላ አሴር ትንሽ ቁጭ ሲል ሰላም ሊባባሉ አልቻሉም። ግን ሀና እያስጠላቸው የመጣ ማን ነው? በበኩሌ እኔ እያስጠላቸው መታለች ሆነ ነው የምላችሁ። ማልቀስ ምናምን እንጃ በጣም እየደበረችኝ ነው ሀና በነገራችን ላይ ከድራማ በጣም እስከዛሬ ድረስ የተወደደችበትንና እስከዛሬ ድረስ ሁሉም ከፍ አድርጎ ያየትን ያክል አሁን ደራሲው ሀናን እያበላሻት ነው ያለው። ዝም ብላ ማልቀስ ከዚያም ማልቀስ ከዚህም ማልቀስ የሆነ ሁሉ ነገሯ እያስጠላ መጥቷል እኔ በበኩሌ። ለማንኛውም እንግዲህ ሁለታቸው ተፋጠው ነበር አሴርና ሀኒቹ። ነገር ግን አቶ ኖላዊም ስለተፈጠረው ነገር ለምን አታስረዱኝም ብሎ አፋጦ ቢጠይቃቸውም በፍጹም ሊመልሱ አልቻሉም። አሴርም እንግዲህ ምንጥቅ ብሎ ነው ሄደው። አቶ ኖላዊም ሰላም በይው እያለት ሰላም ልበለው እንዴ? ሰላም ልበለው? ምን ሆነናል? ምን ሆነን? እያለች ቃላቶችን ትደጋግማለች ሀና አይዶን ነው ብቻ ምን እንደሆነች ባላቅም ደብሯታል፣ ደብራኛለች እኔ ራሱ ማርያምን። ለማንኛውም ወንዶች እንግዲህ አሴር ወጥቶ ሄዷል። አሴር ምን ይሻለዋል? አሴር ግን በቃ ሀና እንደሆነች የሌላ ሰው ሆናለች። ቃል ሰጥቻለሁ፣ አባቴ ቃል እንዴት ማክበር እንዳለብኝ አስተምሮኛል። ስለዚህ መጀመሪያ ነግረኸኝ ቢሆን ኑሮ እንደዚህ ባልተፈጠረ ነበር ብለዋለች አሴርንም። ስለዚህ ለሱ እንደማትሆን አሳምና ነግረዋለች። ነገር ግን በእኔ ምክንያት እንደዚህ የሆንክ ማየት ደግሞ ለእኔ በጣም ከሚገባው በላይ ትልቅዬ ችግር ነው የሚሆንብኝ። በእኔ ምክንያት እንደዚህ ሆነህ ማየት አልፈልግም እያለችውም ነበር። እሱም እና ምን ላድርግ፣ መጀመሪያውኑ አንቺ የተማርሽ ነሽ፣ ቢያንስ መረዳት ትቼ ነበር፣ ከአንዳንድ ነገሮች አይተሽ መረዳት ትቼ ነበር ነው ያላት። ያው እሷም ግን ተናግራለች፣ ምንም ማድረግ አይቻልም። ለማንኛውም ውድ ቤተሰቦቼ እዚህ ላይ ያበቃለሁ። ባባይ